ሃሌሉያ ክብር ለእግዚአብሔር ይሁን። እግዚአብሔር ስለ ቃሉ የተባረከ ይሁን። ሃሌሉያ ሁሌም ህይወት ስለሚሆነን ጌታ ይባረክ። እኔን ሁሉም በጣም ብዙ ነገር ነው በጣም የነካኝ፣ ግን ድንቅ እያለኝ በጣም እንትን ሲለኝ የነበረው ከታያችሁ አላቅም እንደ ቤት ስዬ ኢላስትሬሽኑን እያስቀመጥኩት ነበረ ጭንቅላቴ ውስጥና ኢየሱስ መሰረቱ ኢየሱስ ነው፣ ራሱ ኢየሱስ ነው፣ እንደገና አካሉ ኢየሱስ ነው ብለህ ዲስክራይብ ያደረክበት መንገድ በጣም ማለት የምናውቀው ነው ምናምን፣ ግን ህይወት እንደገና የሚሰራ ነበረ ውስጣችን። ውስጤ በጣም በቃ እየተቀጣጠለ ነበረ የምሰማው እና ሁሉም ነገር ኢየሱስ ከሆነ ፎከሱ ኢየሱስ ከሆነ ሁሉን የሚጠቀልለው እሱ ከሆነ አንድ መሆን አያቅተንም። እንደገና ይሄ ቤት ሙሉን ቤት ፒክቸር ይሰጠናል እና ሙሉ ፒክቸር ኢየሱስ ነው። እንደገና ምን ስትል ነበረ? እሱ የእግዚአብሔር ጥበብ ነው። ኢየሱስ የመግቢያው መንገድ ነው ወደ ቤቱ፣ ወደ እሱ ወደ አካሉ መግቢያው መንገዱ እሱ ነው። እንደገና ወደ ቤቱ ከገባ በኋላ አንድ ሰው ምን ይሆናል? ቤቱ ጨለማ እንዳይሆን የቤቱ ብርሃን እሱ ነው። በጉ ብርሃን ነው። የከተማይቱ ብርሃን እሱ ነው። እዛ ውስጥ ገብተህ በብርሃን ነው የምትኖረው፣ ጨለማ ውስጥ አትሆንም። እንደገና የቤቱ ደግሞ ምግብ እሱ ነው። ይበላል፣ በጉ ይበላል፣ ምግብ ነው። ደሙን ጠጥተን ስጋውን በልተን እንደገና እንታደሳለን። እሱ ህይወት ነው። እንደገና እሱ የህይወት ውሃ ምንጭ ነው። ምንጠጣው እንደገና የህይወታችን የሚፈልቀው የውሃ ምንጭ እሱ ነው። የሳሮን ጽጌረዳ ነው። የቤቱ ውበት እሱ ነው። ውበቱ ኢየሱስ ነው። ሁሉ ነገር እየሄደ ፎከስ የሚያደርገው ኢየሱስ ላይ ነው። እንደገና ወደ ቤት ውስጥ የገቡ ሰዎች የሚለብሱት ልብስ ኢየሱስ ነው። ልብስ እሱ ነው። በጉ ይለበሳል። ኢየሱስ ጌታ ነው። ልብስ እሱ ነው። እንደገና የሚለብሱት ልብስ ውበት እሱ ራሱ ስለሆነ ልብሳቸው የሚታጠብበት ሳሙና ኢየሱስ ነው። የልብሱ ማጠቢያው ራሱ እንደገና እሱ ነው። ያነጻል፣ ያጸዳል፣ ውበትን ይሰጣል እና ኢየሱስ ነው። ሁሉ ነገር ኢየሱስ ነው እና እነዚህ ሶስቱ አይሁድ፣ ግሪክ እና ሮማውያን ሶስቱ የተለያየ የራሳቸው የሆነ ጽንፍ የነበራቸው ሰዎች አንድ ያደረጋቸው ይሄ ቤቱን ፒክቸር የሰጠው ኢየሱስ ነው። ያንንም ደግሞ ሲያደርግበት እግዚአብሔር የኃይሉ መገለጥ ማዳን ነበረ እና ሁሉን በአንዱ ቤት ውስጥ ሁሉን አንድ አድርጎ ማኖር ስለነበረ ማዳን ስለነበረ ወደ ቤቱ ለማስገባት በመስቀሉ ኃይል ሰራው። የመስቀሉ ኃይል የእግዚአብሔር ክብር የእግዚአብሔር ማዳን የተገለጠበት ነው እና ያንን እያልከን ነበርና it was so powerful እና ኢየሱስን ከዛ አልነካውም፣ አትንካብኝ በቃ አየህ፣ ሁሉም ነገር it's a wholesome ሰውን መጥላት አትችልም። ከዛ በኋላ መለይተህ ከሌ ይሄ ነገሩ ብለህ መለየት አትችልም። ለምን? ሁሉ በኢየሱስ አንድ ሆኗል። ኢየሱስ ጌታ ነው። በቃ ይሄንን ብዬ ባቆም ይሻላል፣ ሌላውን ከነካሁት ይረዝማልና ኢየሱስ ነው። Powerful. አሜን። My God. The whole about the message እኮ አሁን ያልሽው ነው እንዳለ። My God. እሺ ፊልዬ come on. ፓስተር ጌታ ብዙ ይባርክ። አሜን። አጠር አደርገዋለሁ። እንትን እኔ አሁን በመጀመሪያ የተነካሁበት ነገር don't touch the foundation ያልከው ነገር ነው። don't touch the foundation እና እና ጂሰስ እንትን ነው ኢየሱስ ፋውንዴሽኑ አይደለ? ስለዚህ አሁን አይኖቻችንን ከዛ ላይ ካነሳንና በቃ ነካ ካረግን ያለ ፋውንዴሽን ኮላፕስ ያደርጋል፣ ይወድቃል፣ ይፈርሳል። እና ብዙ ጊዜ አሁን አብረን እንሰበሰብና ኢየሱስ ብለን አብረን እንሰበሰብና
ከዛ በኋላ ሳናስበው ፎከሳችን ደግሞ ወደ ዲፍረንሶቻችን ወደ ልዩነታችን ይመጣል። ልክ እንደነዚህ ማለት ነው የአጶሎስ ነን የጳውሎስ ነን የሲፋስ ነን እያሉ እንትን ማድረግ ጀምሮ አይደለ? መጀመሪያ ግን under the name of Jesus ነበር አብረው የመጡት። ከዛ በኋላ ግን ደግሞ ዲፍረንሶቻቸውን ማየት ሲጀምሩ ግን ደግሞ ኮላፕስ አደረጉ ማለት ነው። ስለዚህ ያንን መጠንቀቅ አለብን የሚለው ነገር don't touch the foundation ከነካ ነው ደግሞ ሁሉም ነገር ይፈርሳል። ኢየሱስ ነው ፋውንዴሽናችን እና አይኖቻችንን ከዛ ላይ አለማንሳት። ሁለተኛው ነገር ደግሞ በጣም 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 ገርሞኝ በቃ ጭንቅላቴን ሲይዝ ነበር። በቃ ላይክ true power የእግዚአብሔር ኃይል ፍጥረት አይደለም። it's salvation it's the cross በመስቀል ላይ የተፈጸመው ስራ ነው። that's true power የእግዚአብሔር ትክክለኛው ኃይል ያ ነው እና ላይክ በቃ እንትን ስታነበው ራሱ አንደኛ ቆሮንቶስ ምዕራፍ 1 ላይ ቁጥር ስንት ነው 19 ላይ ዊዝደማቸውን ፉሊሽ አስመስልባቸዋለሁ እኮ ያለው እግዚአብሔር። እናንተ ይሄ ዋይዝ ሆናችሁ መሰላችሁ አይደል? እንደውም ሞኝ አስመስላችኋለሁ እኮ ያለው እግዚአብሔር። በቃ በልጄ ስራ ሞኝ አስመስላችኋለሁ ያለው እግዚአብሔር። so like I was so amazed እና ቀጣዩ ነገር ደግሞ ሮሜ ምዕራፍ 1 ቁጥር 16 እና ሲያነባው I was like wow እኔ እኮ ብዙ ጊዜ አሁን ያን ቃል ሳነበው አሜን ብዬ ነበር ማርፈው፣ ግን ለመጀመሪያ ጊዜ ኮንሰፕቹዋላይዝ አደረኩት። እንትን የሆነ ያሸፉብኛል ያላግጡብኛል ብሎ ሳይሆን አምነዋለሁ። I have confidence እንደሚያድን የኢየሱስ ስራ I have confidence ይሄ በቃ ሳልቬሽን ይሄ እንትን እንደሆነ በቃ ፓወር በዚህ እንደሚገለጥ የእግዚአብሔር ኃይል በዚህ እንደሆነ እና ባለፈው ሳምንት ራሱ ስትል የነበረው ነገር በቃ ጳውሎስ ሰውየውን ከሙታን ሲያስነሳው እንዴ ተነሳ ሳቴን ለምን ታባክልብኛለህ እኮ ነው ያለው አይደል? በቃ እንዴ መመስከር የጀመርኩትን ኢየሱስ ሊቀጥል እኮ ነው ያለው እና ላይክ ሳልቬሽን በጣም እኔ አልተረዳሁትም ብዬ ነው ማስበው። በቃ ላይክ በቃ it's true power በቃ true power በሱ ነው የሚገለጠው። እና ሌላኛው ነገር ደግሞ ኤክስፕሌን ካደረግን እሺ የሆነ ትንሽ ዊዝደም መጠቀም ያስፈልጋል። ግን ደግሞ መስቀል ላይ ግን ሲመጣ ኢየሱስ ሞተ፣ በሶስተኛው ቀን ተነሳ፣ ይመለሳል፣ አለቀ። ኤንድ ኦፍ ስቶሪ አለቀ። ያንን ደግሞ ያ ብቻ ደግሞ ያድናል ሰውን። ምክንያቱም እኔ አይደለም እያወራ ያለሁት መንፈስ ቅዱስ ነው የሚነካቸው ያንን ሰው። እና ላይክ አሁን ብዙ ጊዜ ላይክ ሰዎች በቃ እንትን በክርስትና ማመን አልፈልግም ምክንያቱም ስላሴ ምን ማለት ነው ምናምን ይላል። እሱን ቶ ኢየሱስ ከሞት ተነስቷል ወይ? that's the basis አለቀ። ከዛ በኋላ everything ይገባበታል። ኢየሱስ ግን ሞቶ ተነስቷል ወይ? እሱን ካመንን አለቀ። እና በቃ የመጨረሻው ነገር ሜን ኮንክሉዥን ቢጻፍኩት focus on the cross አይኖቻችንን በመስቀል ላይ እናድርግ እና the true power of God was revealed at the crucifixion and the resurrection of Jesus. ሌላኛው ነገር ደግሞ መጨረሻ talking about Jesus, preaching Jesus, looking at his cross is the only way for his power to be revealed. የሱ ኃይል የሚገለጠው በዛ ብቻ ነው። ኢየሱስ ሲሰበክ፣ ኢየሱስ ሲወራ፣ ኢየሱስ ሲታይ ብቻ ነው የሱ ፓወር የሚገለጠው። he is the source of power የኃይል ምንጭ የእግዚአብሔር ኃይል ምንጭ ኢየሱስ ነው። የእግዚአብሔር የኃይሉ way the way for his power እንዲገለጥ it's Jesus። እና በቃ እንደውም በትልቁ ጽፌዋለሁ Christ ብዬ he እንትን ነው በቃ God's way source and revelation of his power መገለጫ የእግዚአብሔር ኃይል እሱ ነው። ተባረክልኝ ፓስተር፣ ሁላችሁንም ወዳችኋለሁ። my god guys my god በነገራችን ላይ እንደዚህ ከመንፈስ ሆነ ስናወራ ለኮምፒቲሽን ያልሆነ ስናወራ I feel we are enjoying the Lamb of God always እኮ ነው ብላችሁ በቃ እየበላ ነው አሁንም እየተቋደስን መቋደስ ነው የሚባለው like we just enjoying the Lamb of God ማለት ነው። ክብር ሁሉ ለስ አክዬ ሲበላው ዛሬ ፊትህን አየነው እሰይ ተመስገን። ዋው ሰላምና ጸጋ ይብዛላችሁ። የጌታ ኢየሱስ ክርስቶስ ሰላምና ጸጋ በድጋሚ ላለው ይብዛላችሁ። እማልገባው ስራ ላይ ስለሆንኩ ነው እንጂ ችግር የለብኝም። በጣም ደስተኛ ነኝ። ምንድነው ልል የምችለው ዛሬ እኔ
በቃ ይሄ አንድ ሴት አሁን ኤልሳቤት ማርያም ወደሷ በሄደች ጊዜ ጽንሷ ዘለለ ይላል አይደል? ፊል ልታረግ የምትችለው ጽንስን መዝለል ያረገዘች ሴት ወይ የወለደች ሴት ናት። እንደዛ ጽንስ መዝለል ምን እንደሆነ ፊል አደረኩት ስታወራ። በቃ እኔ ወንድ ነኝ አይደል? ምንም አላቅም ስለዚህ አይነት ነገር፣ ግን በቃ የሆነ ነክታ አልከሰርክም። በቃ የሆነ ደስ የሚል ነገር ነው። በቃ ስለቅምብህ ያለውትና በጣም ተቅለጥልጫለሁ። የጻፍኩትን ባሳየህ አታምንም። ሁሌም ጽፋለሁ፣ ነግሬሃለሁ። ዋና ማዕከላችን ኢየሱስ ክርስቶስ ነው። በአንድ ልብ ሆነን በእርግጠኝነት የምንሰማ በአንድ ልብ ሆነው ይተጉ ነበረ፣ በአንድ ልብ ሆነው ይጸልዩ ነበር እንደሚለው የእግዚአብሔር ቃል ሁሉም እዚህ ውስጥ ያለ ቅዱሳን በአንድ ልብ ሆኖ ነው የሚያዳምጥ። በጣም ደስ የሚል የእግዚአብሔር ፕሬዘንስ ነበርና ባላቋረጥከና የሆነ ሻት ላይ ቡና ለመጠጣት ፈልጌ ይዤው ነው የሄድኩትን ምንም ነገር እንዳያመልጠኝ እና በጣም የሚገርም የእግዚአብሔር ፕሬዘንስ ነበረ። በጣም ደስ ብሎኛል። እግዚአብሔር ዘመንህን ይባርክ። የጻፍኳት ነገር አለች፣ ያው ባለኝ ጸጋ እልልሃለሁ ማለት ነው። እልላችኋለሁ፣ ተባረኩበት። በጣም ከመጀመሪያ ጀምሮ ነበርኩ እና በጣም ደስ ብሎኛል። በጣም እኛ ቀሎ እንዳይቀልብን ነው እየነገርከን፣ ወይም ጳውሎስም እየነገራቸው የነበረው። ላስት ዊክም በእኔ ስም አይደለም የተጠመቃችሁት፣ ስለዚህ መዳናችሁ በሱ ስም ስለሆነ እሱን ማዕከል አድርጉ። የከሌ ነኝ አትበሉ። ማንም ትልቅ ማንም ትንሽ የለም በመካከላችን፣ ኢየሱስ ነው መንገድ። አንድ በዓለም ያለ ወዳጄ ልበለው ስለ ራሱ ቤት ሲናገር ምን አለ መሰላችሁ? የሆነ ወደ ልቤ ስለመጣ ነው። ትንሽ ይኩራራል ነገር በቤተሰቦቹ ቤት ምናምንና የራሱ ዘመድ የሆነ ሰው የራሱን ቤት ይጠይቀዋል። አላወቁት። በቃ በዚህ በኩል ዝም ብለህ ስትሄድ ቤት ካገኘህ ግባ፣ እሱ የኛ ቤት አለ። ዘመናዊ ቤት ስለሆነ ነው ቤቱ። እና አሁን ስለ መንፈሳዊ ነገር ሳወራልህ በቃ ኢየሱስ ከተባለ በቃ ሰማይ ክፍት ነው። ሰማይ ክፍት ነው። ማዕከል ኢየሱስ ክርስቶስ ነው። የመዳናችን ራስና ፈጻሚ እሱ ነው። እሱ ከሌለ እኛ ራሱ የለን። የዘላለም ሐሳቡ የእግዚአብሔር ሐሳብ በኢየሱስ ክርስቶስ ነው ያለቀ። የመፍጠር እግዚአብሔር ዓለምን ከፈጠረበት ኃይሉ ያዳነበት ጥበቡና ኃይሉ ይበልጣል እያልኩ እየጻፍኩ ነበር። ያ ደግሞ በኢየሱስ ክርስቶስ በልጁ የገለጠው የማዳን ኃይሉ ነውና እግዚአብሔር ስሙ ይክበር። ያው ራሳችንን እንድናውቅ እየረዳን በጣም ለካ ተራ ሰው አይደለም። በክርስቶስ ከፍ አድርጎ ሰቅሎናል። እግዚአብሔር አብ ክብር ይሁንለት። ይሄንን ጽፍ ያለው እልላችኋለሁ። እርግጠኛ ነኝ ትባረኩበታላችሁ። መጽሐፍ ስለምችል ሳይሆን በጣም ስለተነካው ነው ምጽፈው በነገራችን ላይ እና ዝም ብሎ እኔ ጋር ከሚቀር ለነሱ ደግሞ ወይም የሆነ ሰው ደግሞ በዚህ መልኩ ደግሞ ያመለጠው እንኳን ሊኖር ይችላል ዘግይቶ የገባ እና ይሄንን ብያለሁ። በጌታ በኢየሱስ ክርስቶስ ስም አነብላችኋለሁ። እንደ ምሕረትህ ብዛት ሁሌም ራራልን። እግዚአብሔር አምላክ ነው፣ ለእኛም በራልን። ሰማይ ዙፋኑ፣ ምድር የእግሩ መረገጫ፣ ስትነካው ሲበራልህ ብቻ ያደርግሃል የክብሩ መቀመጫ። ለማነጽ ካልሆነ በቀር ከአንደበታችሁ ክፉ ቃል አይወጣ። ቅዱሱን መንፈስ አታሳዝኑት እርሱ እንዳይቆጣ። የክርስቶስን መስቀል እንዳይሆን ከንቱ በቃል ጥበብ ብቻ አልሰበኩላችሁም አትበሉኝ አንቱ። ስር ሰደን ወደ ታች በእርግጥ ያደግነው ኢየሱስን በልተን ጥጥት አድርገን ነው። አንድ ልጁን በመስቀል እግዚአብሔር አዳነ። በኋለኛው አዳም ሕይወት ሰጪ ሆነ። ሕይወት እንዲሆንልን እንዲበዛልን ተትረፍርፎ ሰማይ ሆኖ አይደለም ወርዶ አስተምሮኝ ነው ቃሉን በእጁ አቅፎ። በፍቅር የምናወራው ሳንፈራራ
በኢየሱስ ገብቶብን ነው የእግዚአብሔር ሥራ። አይሁድ፣ ግሪክ፣ ሮማውያን ሦስቱን አንድ ያረገ ኢየሱስ የሁሉ ማዕከል ነው። ከሞት ተነስቶ እያዩት ያረገ በፍልስፍና፣ በፖለቲካ፣ በሃይማኖት ወይንም በሌላ ኢየሱስ ክርስቶስን በእውነተኛነት አምኖ አላየሁም ቅበላ። በእምነት ወንጌል ሞኝነት ወርዶ ስላዳነኝ ራሴን ክጃለሁ፣ እኔ የኢየሱስ ነኝ። እግዚአብሔር ኃይሉን ሊገልጥ ከወደደ ያድናል። ኢየሱስ ፍቅሩ እያሳደደ ለማዳን ነውና ልጁ ላይ ያራራው። በጉልበትህ ሄደህ ስሙን ብቻ ጥራው። እንድንበት ዘንድ ነው ለሌላ አልመጣም። እግዚአብሔር አብ ዝም ብሎ ልጁን እንዲሁ አላጣም። አብ እኛን ለማዳን ብሎ ልጁን የገደለው ከዛ ሕማም ስቃይ ሥጋ ውስጥ ነው ፈውስ የተነደለው። እግዚአብሔር ፈቅዶ በልጁ በኢየሱስ በነፃ ሕይወትን ያደለው። ስለዚህ ስለሆነልን ሁሉ ሕይወት ስለበራ ስሙን እንጠራለን ሁል ጊዜ ሳንፈራ። ኢየሱስ ያድናል የምንለው ሁሌ አድኖ ስላየሁት ነው በርቶልኝ በግሌ። አምላኪ ሆኛለሁ አይደለሁም ደጋሚ፣ የእምነቴ ጀማሪ ኢየሱስ ብቻ ነው ራስና ፈጻሚ። ኢየሱስ ያድናል። አሜን። እግዚአብሔር ስለሰጠህ ጥበብ ጌታ ይመስገን። ሙሉ ቲቺንግ ማለት ጌታ ይመስገን። ናርዲ እስቲ ሃሌሉያ፣ ጌታ ይመስገን። ሃይ አልዬ፣ ሁላችሁም እምወዳችሁ። አልዬ ብታይ ከባለፈው ጀምሮ እያስተማርከን የነበረው እሱን ይዘን አይደል እየመጣን ያለ ነው እና ሰሞኑን በጣም በቃ ሳብሰለስለው ነበረ፣ የጻፍኩትን ሳነበው ነበረ። ትዝ ይልህ እንደሆነ ከዚህ ልጀምርህልና ዛሬ የተነካውበት አንድ አይደለም like 10 ነው፣ ብዙ ነው፣ ግን አንዱን እላለሁ ማለት እንደዚህ ጥቅም ማለት የሆነ ፈሶብን አንድ ብቻ ተናገሩ ማለት አንዳንድ ጊዜ ፌር አይደለም፣ እንደዚህ ወርዶብን ማለት ነው። ግን ማለት ነው በጣም በልቤ ሲመላለስ የነበረ ነገር ትዝ ይልህ እንደሆነ ባለፈው ስታስተምር አይሁዳውያን፣ ሮማውያን፣ ግሪክ ጥቅላላ አንድ ነው ያደረገው ላይክ ጳውሎስ በሚያስተምር ሰዓት ማለት ነው። እና ሁሉም ነበሩ፣ ሁሉም የየራሳቸውን ነገር ይዘው መተው አይደለ የየራሳቸውን ጥበብ ሳይሆን በቃ የኢየሱስ ክርስቶስ ጥበብ ኢየሱስ ክርስቶስ ብቻ ነው፣ ወደዚህ ተመለሱ ይላቸው ነበር። የሚገርም ነገር ኢሳያስ ላይ ሰሞኑን እያነበብኩት በእንባ ነበረ ሳነብ የነበረው በእንባ አልዬ ምን እንደሚል ታውቃለህ? ይሄ ተኩላና በግ ተኩላና የበግ ጠቦት 11 ላይ ኢሳያስ 11 ላይ ማለት ነው። እና እንደውም ይሄ ኮብራ ማለት ነው ህፃናቶች በእባብ እንትን ውስጥ ይጫወታሉ ማለት ራስ በቸርች ውስጥ ያለነውን አየሁና ማለት ነው። ማይ ጋድ this is us ማለት እኛንን ተኩላውን እባቡን ምኑን ሰብስቦ አምጥቶ እግዚአብሔር በኢየሱስ ክርስቶስ በአንድ ላይ ሰብስቦ እኮ አስቀምጦን እኮ ነው። የእውነት ሳለቅስ ነበረ ማለት I don't know እንግዲህ ሌላ ትርጉም ሊኖር ይችላል ኢሳያስ ላይ ያለው ነገር I'm just like literally your voice ማለት ነው ስትናገር የነበረው ነገር በጆሮዬ ላይ ያቃጭልብኝ ነበር። ድንገት ነው ሳነበው ማለት ጌታ ሆይ ወይኔ ለካ ለዚህ ነው እየተቸገረን ያለ ነው፣ ለካ ለዚህ ነው። እና የእግዚአብሔር ጥበብ የሆነው ይሄ ኢየሱስ ክርስቶስ መጣና ተኩላውንም ምኑንም ሰብስቦ በአንድ ላይ ማለት ነው በአንድ ላይ አስቀመጠ። በቃ በአንድ ላይ አስቀመጠ። የእግዚአብሔር ታሪክ ማለት ነው። የእግዚአብሔር ታሪክ እኮ ማለት የጥበባትን ሁሉ የሻረ አሁን ለምሳሌ ሰለሞን ማለት ነው ከሰማይ በታች ሁሉ ከንቱ ነው የከንቱ ነው ያለ ሁሉ አረ ሰለሞን አሁን በነበርክ ኖሮ የእውነት ከሰማይ በታች አዲስ ነገር የለም ያለው ማይ ጋድ ናርዲዬ ከሞ ሰለሞን አሁን ብትኖር ኖሮ ከሰማይ በታች አዲስ ነገር የለም ያልከውን አይ ተሳስቻለሁ ትል ነበር። ኢየሱስ ክርስቶስ መጥቶ ከሰማይ በታች ማይ ጋድ ከሰማይ በታች ሁሉ አድርጎ that's beautiful ተኩላውንና ምኑን ይሄ this is like የከንቱ ነገሩን ሁሉ ደምስሶት ኢየሱስ ክርስቶስ በምድር ላይ በመምጣቱ በምድር ላይ በመመላለሱ
ከንቱ የተባለውን የሰው ልጅ የሰውን ስራ ኤቭሪቲንግ ከከንቱነት ወደ እግዚአብሔር ልጅነት አሜን። ከከንቱነት ከንቱ የተባለውን ይሄንን የሰውን ነገር ሁሉ ማለት ነው። አሁን ሲል ነበር ትንሹ ልጅ ማለት ነው። it's like የዓለምን ጥበብ እንግዲህ የጥበብ ሁሉ ጠቢብ የተባለውን ሰውየውን አምጥቶ አለቀ። ኢየሱስ ክርስቶስ ማለት ነው። ኢየሱስ ክርስቶስ ኢየሱስ የኛ ጌታ ይሄንን አደረገ። አልዬ ያንን ነበር በቃ ሳስብ የነበረው እና አሁን ወደ ብሉይ ኪዳን ማለት ነው ሲሄድ ማይ ጋድ ኢየሱስን የበለጠ እየወደድኩት መጣው። እግዚአብሔር በተራራው ላይ ማለት ነው ለሙሴ በጢስ በምን ሲገለጥለት ያንን ላይክ ኦ ማይ ጋድ ምን አይነት ጉድ ነው እምለዋ ሴትዮ። አሁን ደግሞ ወደዚህ ጋር ስመጣ አሊ ኦ በቃ አሜን። ድንቅ ነው ቃል ሁሉ በጢስ ላይ እንደዚህ በተራራ ላይ የተቀለጠው እግዚአብሔር አሁን ደግሞ በልጁ ውስጥ ማለት ነው አሜን። በጥበብ ማለት ነው በፍቅር ማለት ነው ኃይሉን ጀርባይን እየው እኔ ልትድን አትችልም ያለው እግዚአብሔር በልጁ ኢየሱስ ጌታ ሃሌሉያ that's powerful በኢየሱስ ክርስቶስ አሜን በምድር ላይ ተመላልሶ ማለት ነው በጥበብ በፍቅር አልዬ እኛን አህዛብን እኛን የተረሳነውን ሁሉም ሰብስቦ በአንድ ላይ ጠቀለለ የኛ ጌታ። ዛሬ ስታስተምር ይሄንን ነበር እኔ ሳየ ነበር የእግዚአብሔር ኃይል ወየው አልዬ የእግዚአብሔር ኃይል ክንዱ ኃይሉን ይሁን ሙጠጥ አድርጎ በኢየሱስ በመስቀል ላይ ሁሉን ረታ፣ ሁሉን አሸነፈ። አሁን እኛ ኢየሱስ ጌታ ነው ስንል ካሁን በኋላ እኔ ኢየሱስ ጌታ ነው ስል I have a wisdom አሁን ዝም ብሎ አይደለም ተነስቼ ከእምነት ምናምን ዝም ብዬ መጥቻ አይደለም ኢየሱስ ጌታ ነው የምለው። there is a meaning powerful የሆነ meaning አለው። ኢየሱስ ጌታ ነው ካሁን በኋላ ኢየሱስ ጌታ ነው ብዬ ስመሰክር አልዬ I don't know ኢየሱስ ውጡ አላላችሁም? በአደባባይ አለኝ። ጌታ ምስክሬ ነው። ኢየሱስ ጌታ ነው ለማለት ኢየሱስ ጌታ ነው ካሁን በኋላ ኢየሱስ ጌታ ነው ስል የምትሰሙኝ በየሚዲያ በየምኑ there is power in it power የዛሬ ያስተማርከን ኢየሱስ ጌታ ነው ስንል ካሁን በኋላ ያደግንበት ይሄ በእምነት ምናምን የመጣንበት ተንኳተን የመጣንበት አይደለም። there is a power ኢየሱስ ጌታ ነው የጌቶች ሁሉ ጌታ ነው ስንል ኮምፕሮማይዝ የማይደረግ ማለት ውድድር ጋር የማይገባ ይሄ ከምንም ነገር ጋር የማይመጣጠን የማይገባ ማለት ነው። ኢየሱስ የጌቶች ሁሉ ጌታ ነው ስንል አሜን። ኢየሱስ ጌታ ነው። አሜን። ማይ ጋድ አሜን። መስቀል ላይ የከፈለው ደሙ አሜን። የከፈለው የቆረሰው ስጋው ኢየሱስ ጌታ ነው። አሜን። አሁን በኋላ የሚቀል አይደለም። ይሄ ስም የተከበረ ብለን የለ የተፈራ የተቀደሰ የተከበረ ይሄ ስም ዛሬ ደግሞ ኢየሱስ ጌታ ነው። አሜን። ኢየሱስ ካሁን በኋላ እያንዳንዳችሁ ዛሬ የተማራችሁ ሁሉ ስትወጡ you have to have confidence with this በዚህ ስም ላይ ኢየሱስ ጌታ ነው። በልጆቻችን ላይ ኢየሱስ ጌታ ነው። በትውልድ ላይ ኢየሱስ ጌታ ነው ስንል there is power አሜን። ከኔ የተነሳ አይደለም
ከራሱ የእግዚአብሔር ክንድ ይሄን አድርጓል። yes amen ልቅለት ዝም ብዬ አሁን ዝም ልበል። my god ጨረሽ በቃ ጌታ ይመስገን። my god ክብር ሁሉ ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። my god ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ሃሌሉያ አሜን። እኔ ዛሬ ቃሉ ብዙ ሪያክት አላረኩም፣ ግን ውስጤ እየበሰለ ነበር። ከቃል ውስጤ ይቃጠላል ይላል አንዳንድ ሰው፣ የኔ አሯል ውስጤ። በጣም እውነት በጣም የሚገርም ነበረ ፓስተርዬና ዋና የሆነ የስታወራ በጣም ሲነካኝ የነበረውን ነገር ብቻ ላወራና የመጀመሪያ የተለያየን ማንግባባ ማንገናኝ የነበርነው ይሄ መስቀል አንድ መንገድ ሰራልንና አንድ አደረገን እና ምንም ዲል ሳናደርግ ምንም የሆነ በቋንቋ በምናምን ነገር እንደዚህ አንተ ምናምን ሳንባባል ምንም ሳናወራ መስቀሉ ብቻ አግባባንና በጣም የሚነካ ነበር። በእውነት የሚነካ ነበር። እንዴት ሌላው እንደሚረዳው ባላቅም እኔ በጣም ነክቶኛልና መስቀሉ በፊት እንደውም ቲቶ ላይ የሚለው በፊት የምንጠላላ ነበርን ይላል አይደል? የራሳችን ነገርና አሁን ግን በክርስቶስ ኢየሱስ አንድ ሆነን በቃ ተዋደድን። ይሄ በጣም እየነካኝ ነበረ። ሌላ ወንጌልን ልሰብክ እንጂ በጣም የተራቀቀ ነገር ላወራ አልመጣሁም ይላል ጳውሎስ ደግሞ የሚገርመውና ማውራት ስለማይችል አይደለም ባይዘው በጣም እንደሚያወራ የተናላ አርስፋጎስ ላይ የሐዋርያት ሥራ 17 ላይ እንደውም ይሄን ሰውዬ ድጋሚ እንስማው ሁለተኛ ጊዜ ልንሰማው ይገባል እስኪሉ ድረስ እዛ የግሪክ ፈላስፎች ምናምን ተሰብስበው አዲስ የተፈጠረ በቃ የሚገርም የሚባል ነገር አንተ እንደምትለው ማይንድ ብሎዊንግ የሆነ ነገር ምናምን የሚያወሩበት ቦታ ላይ ጳውሎስ ሁለተኛ ጊዜ ያወራ ተብሏል። በጣም የሚገርም ነገር ስለሚያወራ ማለት ነውና ግን እንደዚህ አላቸው፣ እኔ ይሄንን የተራቀቀ ነገር ላወራ አይደለም። ምክንያቱም ይሄንን ካወራው ሞኝነት በሚመስል የተገለጠውን የእግዚአብሔርን ጥበብ የመስቀሉን ስራ የማቀለው አይነት ይሆናል እና እንደዛ ሳይሆን እኔ ወንጌልን ልሰብክ ነው የመጣሁት። የተራቀቀው ነገር ተራ ነገር ነው። ያንን ማውራት ቢግ ዲል ሆኖ ሳይሆን ዋናና ከዚህ የሚበልጠው ነገር ሞኝነት በሚመስል የተገለጠው የክርስቶስን መስቀል እሱን እሰብክላችኋለሁ እያለ ያወራበት ነገር በጣም እየነካኝ ነበርና እነ መሲዬ ሌሎችም ሲያወሩ ነበር። ኢየሱስ መንገዳችን ነው፣ ልብሳችን ነው፣ መድረሻችን ነው፣ መብላችን ነው፣ እዛ ሄደን የምንበላው ለዘላለም ሕይወት የሆነው ዛፍ መጠጊያችን ነው፣ ብዙ ነገር እና ይሄ ራሱ በጣም ሲነካኝ ነበርና ግን በዋናነት በጣም የነኩኝን ሁለት ነገሮች ላወራ። የመጀመሪያ ነገር ይሄ ትልቁ አምላክ እግዚአብሔር ይሄንን ሁሉ ዩኒቨርስ ሲሰራ፣ ይሄንን ሁሉ የሚታየውን የማይታየውን ሲሰራ፣ መላእክትን ሲሰራ፣ ምናልባት ሰውን ሲሰራ በእጁ ተጠቅሟል። ግን ይሄንን ሁሉ ነገር ሲፈጥር ቃሉን የተጠቀመው፣ ለድነት ግን ኃይሉን የተጠቀመው እና ይሄ በጣም የነካኝ ነገር በጣም እግዚአብሔር ሲሰራ ይሄን ሁሉ ነገር ሲፈጥር ቃልን የተጠቀመው ጀስት ቃልን የተጠቀመው፣ ሲያድነን ግን ኃይሉን የተጠቀመው እና ይሄ በጣም በቃ ውስጤን እንዴት እንደነካኝ ልነግራችሁ አልችልም። እና እግዚአብሔር ለማዳን ኃይሉን ተጠቅሟልና አንድ የመጨረሻ ነገር በወንጌል አላፍርም የሚለው ነገር በጣም በቃ እቺን ብቻ ብዬ ልጨርስ። በወንጌል አላፍርም ሲል እኔ ዛሬ አዲስ ነገር ነው የሰማሁት። በጣም የገረመኝ ነገር አንድ ጓደኛችንን አሁን ወስደነው የሆነ ስራ አስገባለሁ ምናምን ብለን ይዘነው ሄደን በጣም በቃ ሞልተነው የሚገርም ነገር አውርተነው ስንደርስ መስሪያ ቤቱ ቢዘጋ ምን ያህል እንደምናፍር በጣም ነው የምናፍረው። እና ጳውሎስ ይህንን እያወራ የተረዳሁት ማለት ነው እኔ ኢየሱስ ያድናል ብዬ ነግሬ የሚዘጋ መስሪያ ቤት አይደለም፣ የሆነ አየር ላይ ያለ ተስፋ አይደለም። ኢየሱስ ያድናል ብዬ ነግሬ ሃሌሉያ
ኢየሱስ ያድናል ብዬ ነገር አለመዳን አትችልም። ይሄንን ነገር ተቀበለ እዚህ ኢየሱስ ጋር መጣ አለመዳን አትችልም። እና በወንጌል አላፍርም ኢየሱስ ያድናል እና ይሄንን ነገር ከተቀበልክ ትድናለህ። የማላፍርበት ጉዳይ ነው። የሚያድን ጌታ ነው። በእርግጠኝነት ትድናለህ። በእርግጠኝነት ኢየሱስን ታገኘዋለህ። በእርግጠኝነት የዘላለም ሕይወትን ትቀበላለህና ጳውሎስ ይህንን ወንጌል ሲሰብክ የሚሰብክላቸው ሰዎች የቆሮንቶስ ሰዎች፣ የግሪክ ሰዎች አሉ፣ እንደገና ሮማውያን አሉ፣ የአይሁድም ሰዎች አሉና ብዙ ጊዜ ይህንን ነገር እንባላለን እናስበዋለን። የሚሰበከው ወንጌል ኮንተንቱ ምንድነው ሲባል መስቀል ላይ የሞተው ያድናል ነው። ይሄ መስቀሉ ያድናል ነው እና አይሁዶች ሲያዩት እንዴ ለእስራኤል መንግስት መቼ ትመልሳለህ ሲባል ንጉስ ይሆናል ሲባል መሲህ ይሆናል ሲባል ጭራሹኑ ደካማ የተናቀ መስቀል ላይ የሚሞት ለሮማውያን ቢነገራቸው እንደኛ አይደለ እንደ ሰቀልነው ሞቷል እኮ ኦሬዲ የሰቀልነው ነው። ግሪኮችን ብትነግራቸው እንደ ድነት በሞተ ነገር በተሰቀለ ደካማ በሚመስል ነገር እንዴት ይመጣል? እንደውም ጠበብ የሚያወሩ ለመዳን ዕውቀት ያድናል የሚሉ ኖሲሳውያንም ከግሪክ ስለወጡ ማለት ነውና የሆነ ሌሮችን አልፈን ፔኔትሬት አድርገን ሳልቬሽን የሚገኝበት እንትን ውስጥ እንገባለን ምናምን ብለው የሚፈላሰፉ መስቀል ላይ የሞተ አንድ ሰው ያድናል ስትላቸው አይገባቸው እና በእነዚህ እንደዚህ አይነት አመለካከት ባላቸው አይሁዶች፣ ሮማውያን እንደገና የግሪክ ሰዎች መካከል ሞኝነት የሚመስል መስቀል ላይ የሞተው ይሄ አንድ አይሁዳዊ ያድናል ማለት በጣም ግን እኔ በዚህ ወንጌል አላፍርም ይላቸዋል። ይሄ ነው የሚያድነው፣ መስቀሉ ላይ የሞተው ነው የሚያድነው፣ ደካማ የሚመስለው ነው የሚያድነው። መጀመሪያ በጣም የነካኝ መጀመሪያ እኔ ይሄንን ማመን ይከብደኝ ነበር። አሁን ፖይንቱ ማስረዳት ሳይሆን ይሄንን መቀበል መቻሉ ነበር። መጀመሪያ ላይ እኔ ይሄንን ነገር ተቀብዬዋለሁ እና የገባኝ የተቀበልኩትን ነገር ደግሞ ነግራችኋለሁ። በእርግጥ ገብቶኛል። በእርግጥ ደካማ የሚመስለው ይሄ መስቀል ላይ የሞተው እሱ የመዳን መንገድ እግዚአብሔር የመዳንን መንገድ ያስቀመጠበት እሱ ነው እና እግዚአብሔር ይሄን ሁሉ ሲፈጥር ይሄንን የሚታየው የማይታየው እናንተን ሌላውን ነገር ሁሉ ሲፈጥር በቃሉ ነው። ይህንን የመስቀል ላይ ሞኝነት የሚመስለውን የመስቀል ላይ ስራ ሲሰራ ግን በኃይሉ ነው። ኃይሉን የተጠቀመውና የእግዚአብሔር ኃይል ለማዳን ነው። ሮሜ 1:16 ላይ በጣም የሚነካ ቃል ነው ከዚህ ጋር አንድ ላይ ተያይዞና እኔ በቃ ብቻ አልገለጽኩትም እንደተነካሁበት መጠን ግን ይሄ ነገር ውስጤን በቃ ሲያቃጥለው ነበርና ተባረኩልኝ ፓስተር፣ ደስ ብሎኛል። በጣም እኮ the way of salvation ጉድ እኮ ነው የተሰራ ነው። በእውነት እመኑኝ፣ አሁን ሞኝነት ሆኗል። ቸርች ላይ ነው የማወራችሁ። መስቀል ማውራት በጣም ሞኝነት ሆኗል። we have to go back the word of the cross ማለት ወደ መስቀል ቃል መመለስ አለብን ጋይስ። የእውነት በጣም መመለስ አለብን። My God. እሺ ፈረስ እየቀጠንች የኔነት ኢየሱስ ጌታ ነው። በቃ ኢየሱስ እስትንፋስ ነው አልክ። በቃ ሰው ሳይተነፍስ መኖር አይችልም። ያለ ኢየሱስ መኖር አንችልም። በቃ እስትንፋሳችን ነው። ሰው ካልተነፈሰ ኦክሲጅን ይገባለታል፣ ሜዲኬሽን ሰፖርት ያስፈልገዋል። በቃ እኛም ያለ ኢየሱስ እንደዚህ ነን። ምንም ነገር ነው ማድረግ የማንችል። በጣም በቃ ልቤን የነካኝ ይሄ ነው። ምክንያቱም አንዱ ጌታ በቃ የሁሉ ጌታ እዚህ ጋር ኢየሱስ እየተባለ ሃሌሉያ፣ ፕሬየር ሩምም ኢየሱስ እየተባለ ሴም ታይም ራሱ ኢየሱስ እየሰራ እየመለሰ እየፈወሰ እያጸና እያቆመ ጋንጮሩን እየመታ አለ። አይገርምህም? የአንዱ ጌታ የሁሉ ጌታ በጣም ሶ ፓወርፉል። በጣም ኢየሱስ ጌታ ነው። በቃ ጳውሎስ በጣም የሚገርም ነገር ነው ሲነግራቸው የነበረው። በቃ መሰረታችሁ ኢየሱስ ይሁን፣ ወደ መሰረቱ ተመለሱ። ዛሬ በቤተ ክርስቲያን ያለው ይሄ ሁሉ ክፍፍልና አለመግባባት ኢየሱስ ስለወጣ ነው። አቴንሽኑ ኢየሱስ ስላልሆነ ነው። መሰረቱ ኢየሱስ ስላልሆነ ነው። እኛ እኮ እዚህ በባዲ ኦፍ ክራይስት እንደ ግሪክ እንደ አይሁድ ማንተዋወቅ፣ በአንድ ቀን ሰላም ተባብለን ማንተዋወቅ፣ ዛሬ በቤቱ ቁጭ ብለን ይሄንን ባዲ ኦፍ ክራይስትን ኢየሱስን የምንካፈለው የገባን ኢየሱስ ስላለ ነው። ትኩረታችን ኢየሱስ ስለሆነ ነው። በቃ ቋንቋችን ኢየሱስ ስለሆነ ነው። የምንሰብከውም የምንዘምረውም ይሄ አንድ ኢየሱስ ነው፣ ሌላ አይደለም።
ዛሬ በቤተ ክርስቲያን ይሄ ሁሉ ሜስዳፕ የተፈጠረው ይሄ ኢየሱስ ዋናው መሰረቱ ስለተናጋ ነው፣ ሌላ አይደለም። በቃ ኢየሱስ ወደሚለው ስብከት እንመለስ፣ ኢየሱስ ወደሚለው ትምህርት እንመለስ፣ ኢየሱስ ወደሚለው አንድነት እንመለስ። በቃ በአንድ ልብ በአንድ ሐሳብ የጳውሎስ አይደላችሁም፣ የኬፋ አይደላችሁም፣ የአጵሎስ አይደላችሁም፣ አልተሰቀለላችሁም፣ አልሞተላችሁም። በቃ ኢየሱስ ነው የተሰቀለው፣ ኢየሱስ ነው የሞተው፣ ኢየሱስ ነው ዋጋ የከፈለው። ወደ ኢየሱስ ሃሌሉያ። በቃ እስትንፋሴ ኢየሱስ ነው። በቃ አንድ ጌታ የሁሉ ጌታ። በቃ እንዳልከው ኢየሱስ ጌታ ነው ስል ጌታዬ ለዘላለም እያነገስኩት፣ ኢየሱስ ጌታ ነው ስል በዩናይትድ አረብ ኤማራት ላይ ኢየሱስን እየገለጥኩት፣ ኢየሱስ ጌታ ነው ስል በስራዬ ቦታ ኢየሱስን እየገለጥኩት፣ ኢየሱስ ጌታ ነው ስል ጌትነቱን እያወጭኩኝ፣ ኢየሱስ ጌታ ነው ስል አጋንንት አይቆምም። ለምን? የኢየሱስ ጌትነት በእውነትና በመገለጥ በመረዳ ቃሉን ሶ ፓወርፉል። በቃ እንደለመደብን አይደለም፣ ከልጅነታችን ኢየሱስ ስለተሰበከን አይደለም። ገብቶኛል፣ ይሄ ቃል የሞተልኝ ኢየሱስ ገብቶኛል። ኢየሱስ ጌታ ነው በከንቱ አልልም። እስከዛሬም በከንቱ ያልኩበትን እግዚአብሔር ይቅር ይበለኝ። በእውነት ነው የምልህ። በቃ ኢየሱስ ጌታ ነው፣ ለዘለዓለም ጌታ ነው። በዚህ በባዲ ኦፍ ክራይስት ኢየሱስ ጌታ ነው። በሚሰበከው ወንጌል ኢየሱስ ጌታ ነው። መሰረቱ ኢየሱስ በሆነው ኢየሱስ ጌታ ነው። ሃሌሉያ። በወንጌል አላፍርም። ኢየሱስ ጌታ ነው። ሃሌሉያ። የሚያድነው ቃሉ ነው። የኔ ስብከት አይደለም፣ የኔ መጥቀስ አይደለም፣ የኔ ማብራራት አይደለም፣ የኔ ቃል ዕውቀት ማወቅና አለማወቅ አይደለም። ኢየሱስ ጌታ ስለሆነ ቃሉ ስለሚያድን ሃሌሉያ። የገባው ቃል ስለሚፈጸም ራሱ ኢየሱስ ያድናል። በቃ ድፍረት ነው የተሞላሁት። በቃ የኢየሱስን ድፍረት ኢየሱስ ነው የገባብኝ። በቃ እንዲህ ብዬ ኤክስፕሌን ማድረግ የማልችለው አንዱ ጌታ የሁሉ ጌታ። ዋው! ኢየሱስ ከሌለ ድርጅት ነው አልክ። ኤግዛክትሊ። በቃ ኢየሱስ ከሌለ ቤተክርስቲያን ሊባል አይችልም። ምንም በቃ ድርጅት ነው ወይ የሃይማኖት ድርጅት ነው ወይ የጎሳ ነው ወይ የሆነ ነገር ነው። በቃ ኢየሱስ ሲኖር፣ መካከለኛው ሲኖር፣ ኢየሱስ ሲሰበክ፣ መስቀሉ ሲታይ፣ መስቀሉ ሲሰበክ፣ ያኔ ነው መዳን የሚሆነው። ያኔ ነው ሰው ከጨለማ ወደ ኢየሱስ ቤት እየሮጠ የሚመጣው። ልክኛ እዚህ ኢየሱስ እየሮጠ እንደሚያመጣን ሮጠን እኮ እንመጣዋልዬ። ኢየሱስ ይሰበካል። ወገኖቼ ናፍቆኛል። ለምን? ኢየሱስ ስላለ አንድ ያደረገው ሃሌሉያ። አንድ መንፈስ ያጠጣን ሃሌሉያ። አንድ ቋንቋ ያደረገን ሃሌሉያ። አንድ ኢየሱስን የገለጠው ሃሌሉያ። አንድ ኢየሱስን የተረከው ሃሌሉያ። ኤላዲያ ባሳ ፎራሻ ዲያንታ ኢየሱስ ጌታ ነው። ይብቃኝ ፓስተርዬ። ኢየሱስ ጌታ ከነደዱ አይቀር እንደዚህ ነው እንጂ ክብር ሁሉ ለኢየሱስ ይሁን። ሃሌሉያ። ና እየቀጠሉ ምራስቲ ሃሌሉያ። አሜን። ክብር ለኢየሱስ ይሁንለት፣ ክብር ለኢየሱስ ይሁንለት። በእውነት በቃ ያጓጓል፣ ያስናፍቃል። ወንጌል ለመስበክ ያስናፍቃል። የዛሬው በቃ በጣም በቃ እኔ እንደ ዛሬ በቃ ከጅማሬው አይደለ ከጅማሬው ጀምሮ ጌታ የተተረከበት መንገድ በጣም ድንቅ ነው አይደለ? the Jewish people ሮማን አይደለ የሮምን የነበሩትን ኢምፓየሩን ዲስሪስፔክት ያደርጓቸው ነበረ እና እነሱ ዲስሪስፔክት ይደራረጋሉ። ግሪኮች ደግሞ አምላክ አለን ይላሉ። ብዙ አምላክ አላቸው። ለዚህ አንድ አምላክ አላቸው፣ ለሌላ አንድ አምላክ አላቸው፣ ለሌላ አንድ አምላክ አላቸው፣ ለብዙ አንድ አምላክ አላቸው። በጂዎች ደግሞ አንድ ነው የምናመልከው፣ እኛ ሌላ አምላክ አናቅም፣ አንድ አምላክ አለን፣ እሱም ያህዌ ነው፣ እሱ እግዚአብሔር ነው ብሎ አንድ አምላክ ብሎ የሰየሙት አምላክ አለ። ሶስቱንም አንድ መንገድ ላይ መተው ኢየሱስ አንድ መንገድ ላይ መተው ሶስቱንም አንድ ላይ አያይዞ አንድ ቤት ቁጭ አድርጎ የሚያወያየው ኢየሱስ ነው። ክብር ለኢየሱስ ይሁንለት፣ ክብር ለኢየሱስ ይሁንለት። በቃ ማለት ይሄ ወንጌል ነው አንድ ያደረገን። በጣም እዚህ እኮ ቁጭ ብለን እኮ የምርም እኮ ነው ፓስተር ቅድም ሲናገር እዚህ ጋር እኮ ተስማምተን አሜን እያልን እየተባባልን የምናወራው ለካ it's because of the Lord, it's because of his sacrification። እሱ ባደረገው ስራ በከፈለው ዋጋ ሁላችንን አንድ አደረገን። ከአንድ በጣም ከማያምን ሰው ጋር አሁን ተገናኝተን ልንግባባበት የምንችለው ቋንቋ አንድ በቃ ነግሬው ልቡ ተነክቶ አሜን ሊለኝ የሚችልበት አንድ ጉዳይ አንድ ነው፣ እሱም ኢየሱስ ብቻ ነው። ምንም ሌላ ፐርሰናል ጉዳይ ሊያገናኘን የማይችል ሰው ጋር አሜን ብሎ ሊቀበል
ሊያስቀረኝ የሚችለው ኢየሱስ ብቻ ነው። ክርስትናችን የማያሳፍረን ለዛ ነው። ክርስትና ኢየሱስ ጌታ ነው። ክርስትና ይሆናል አይደለ? ድሮፕ እናደርጋለን የሆነ መንገድ ላይ እናጣዋለን ወይ ፌል እናደርጋለን ብለን የማንልበት ጉዳይ እሱ ኢየሱስ እስትንፋሳችን ሆኖልናል። ለኛ የተተነፈሰው እስትንፋስ ራሱ ኢየሱስ ነው። መጽሐፉን ያጣን ጊዜ አይደለም አለቀልን የምንለው። በአብ ቀኝ ያለው ኢየሱስ እሱ የሚነካ አይደለም፣ የማይነካ ስፍራ ላይ ያለ ኢየሱስ ለኛ ህይወት ሆኖልናል። የምር ህይወት ሆኖልናል። የምር ህይወት ሆኖልናል። የምር ለኔ ህይወት ሆኖልኛል። ኢየሱስ እስትንፋሳችን ሆኖልናል። ለዛ ነው ኮንቪንስ ለማድረግ አንጨነቅም። መጽሐፉ ላይ እንደዚህ ይላል፣ ኢየሱስ በገሊላ እንደዚህ ሆነ፣ በቢታንያ ወርዶ በዚህ ወጣ ብለ አንከራከርም። እስትንፋስ ነው። is the life Christ himself የተተነፈሰው እስትንፋስ እሱ ነው። እግዚአብሔር አብ እፍ ያለብን እሱን ነው። ህይወትን የዘራብን በኢየሱስ በኩል ነው። እሱ ራሱ ነው መጥቶ ዋጋውን ከፍሎ የመለሰን። መመለስ የሆነልን በኢየሱስ በኩል ነው። ክብር ለኢየሱስ ይሁንለት። እማናፍርበት ወንጌል የሆነው ለዚህ ነው። እማናፍርበት ነው ወንጌል። አይታፈርም በኢየሱስ። እንዴት በስትንፋሴ እንዴት አፍራለሁ? ምኖርበት አይደል? እየተነፈስኩት ነው፣ እየተራመድኩበት ያለሁት። ሞጣው ምገባው በሱ ነው። ማንሸማቀቀው ለዛ ነው። አንገታችንን ቀና አድርገን የምንናገረው ለዛ ነው። ምንድነው የምትናገሩት ርዕስ ብንባል ኢየሱስ ብለን ብናወራ ማንደክመው ለዛ ነው። ህይወት ስለሆነልን ነው። ክብር ለኢየሱስ ይሁን። እኔ በጣም የተነካውበት ነው እና እኔ በቃ በእውነት ከውጪ በጣም ተማርከንበት ከነበርንበት ጨለማ በጣም ተማርከንበት የመጣው ኢየሱስ የበራልን ይሄን ኢየሱስ እቤት ውስጥ ገብቼ አልቀይረው። እቤት ውስጥ ገብቼ ሐሳብ አልቀይርም። እቤት ውስጥ ገብቼ ከኢየሱስ ውጪ ሌላ ርዕስ ላወራ አልችልም። መጀመሪያውኑ ፍዝዝ ብዬ የመጣሁበት ኢየሱስ አለ። እየፈዘዝኩበት እጨርሳለሁ። እዛው ላይ እየፈዘዝን መስቀሉ ላይ እየፈዘዝን ይሄ የተሰቀለው ኢየሱስ ለኔ ነው ብለን ገብተናል። የገባነው እሱን አይተን ነው እንዳየነው እንጨርሳለን። ክብር ለኢየሱስ ይሁንለት። ለዛ ነው ኢየሱስን አላስነካውም። ምንም ነገር ልናስነካ እንችላለን። በጣም ብዙ ነገር ሊነካብን ይችላል። ልንሰደብ እንችላለን። ምንም እንችላል። ኢየሱስን ያስነካውለት ግን ህይወት የተቋረጠ። ኢየሱስን ተች ያስደረጉ ጊዜ ነው ህይወት የተቋረጠው። አይገርማችሁ? ይሄንን መጀመሪያ ይዘን የመጣነውን ኢየሱስ ቀድመን የቀመስነውን ኢየሱስን ሳናስነካ እንጨርሰው። ሳናስነካ ጉዞ ይለቅ። የማያልቀው ኢየሱስ የማይቋረጥብን እስትንፋስ ሆኖልናል ለኛ፣ ህይወትን ዘርቶልናል ለኛ። ክብር ለኢየሱስ ይሁንለት። ስለዚህ ሁሌ ኢየሱስን አናስነካውም ማለት አለብን። በጣም የገረመኝ አንድ ነገር ነው። ሐዋርያቱ ታውቃላችሁ አይደለ? በሮም አገዛዝ ጊዜ ኢየሱስ ጌታ ነው ብለው ሲሰብኩ ታውቃላችሁ። ኢየሱስ ጌታ ነው ብለው ሲናገሩ በዛ በሮም መካከል ከነበሩት ጌታዎች መካከል አንዱ ነው ብለው አይደለም። ከነዚህ ከምጠሯቸው መካከል አንዱ እሱ መርጠው ይሄ ኢየሱስ ጌታ ነው ብለው አይደለም የሚጠሩት። ኖ የሚወዳደር አይደለም። ኢየሱስ ብቻውን ጌታ። ለዛ ነበር የሚያስገድላቸው። እንዴት ከቄሳር ፊት ለፊት በዚህ ከሚመለኩ አማልክት መካከል ብለው እንዴት ትናገራላችሁ ብለው ስለሚናገሩ ነው ይገድሏቸው የነበረው። ዛሬም የምንለው አንድ ነገር ነው። ይሄንን ይዛችሁ ጨርሱ። ኢየሱስ የሚወዳደር አይደለም። ከሆነ አንድ ነገር ጋር አነጻጽረ ነው አይደለም። ከእንትና ይሻላል ብለን አይደለም። ከመሐመድ ኦር ሰምቲንግ ይሻላል ይበልጣል የሚል ክርክር ውስጥ ገብተን አይደለም። አንድ የመረጥነው የተነካንበት ይሄ እውነት ኢየሱስ የመጨረሻ ይበልጣል። የመጨረሻ ይበልጣል። የመጨረሻ የሚልቀውን ውሳኔ ይዘነዋል። ይሄ ኢየሱስ ለዘላለም ጌታ ነው። ኢየሱስ ጌታ ነው ብለን ስንናገር ከሌላው ጋር አወዳድረን አይደለም። እባክህ ይሄ የተሻለ ነው ብለን መርጠን አይደለም። ከሱ ውጪ ስለሌለ ነው። ሌላ አማራጭ የለም። ከሱ ውጪ ሌላ መንገድ የለም። ጌትነቱ ለብቻው ነው። ከዘላለም ጀምሮ እግዚአብሔር አብ ዓለማትን በፈጠረበት በልጁ በዚህ ዘመን ለኛ ተናገረን ብሎ ዘግቶልናል። እሱም ኢየሱስ ይባላል። የእግዚአብሔር አብ የመጨረሻ ቋንቋ ሆኖለታል። በጣም ሆኖለታል። እና እኔ በቃ በእውነት ዛሬ እኔ በቃ በጣም ለወንጌል ጓጓው። በጣም ስለ ኢየሱስ ለማውራት ጓጓው። በጣም እንደው ጌታን በጣም ጓጓው። በቃ እንደው በጣም ያጓጓኝ ነገር ዛሬ ይሄ ነው። ጳውሎስ በወንጌል አላፍርም ብሎ ሲናገር ለካ ይሄ የምናገረው ወንጌል አውቀዋለሁ። ልብን ይነካል። መንፈስ ቅዱስ ልብን ይነካል። ይሄን ወንጌል ያመነ ጊዜ ይሄ ሰውዬ ከተቀበለው ይሄ ወንጌል የምርም ለመዳን ይሆናል። ለዛ ነው አልጠራጠርም። አንድ ሰው በእውነት ወንጌል ተሰብኮለት ከዛ በኋላ ጌታን ተቀብሎ ላይክ በቃ እርግጠኛ ነኝ ብሎ ጌታን ከተቀበለ በኋላ ሪጆይስ የምናደርገው ለዛ ነው። በጣም እርግጠኛ ነን የሚያድን ወንጌል ነው። እኛን አድኖናል፣ አቁሞናል። ከሱ የተሻለ የለም።
እስትንፋሳችን ሆኖልናል፣ መኖር ሆኖልናል። የሆነ አይደለ በጣም የሆነ ሰዓት ላይ ሄደን ኢንጆይ የምናደርገው ኢየሱስ ብለን አይደለም የምንለው። ዛሬ ላይ ኢንጆይ እያደረግነው ነው። ደግመንም ኢንጆይ እናደርገዋለን። ነገም እየቀጠልን ኢንጆይ እናደርገዋለን። ይሄ ወንጌል የማያሳፍረን ለዚህና ለዚህ ብቻ ነው። ለዚህና ለዚህ ብቻ ነው። ርዕስ የማንቀይረው ለዚህ ነው። ኢየሱስ ብለን ስንናገር የማንጠራጠረው ለዚህ ነው። እርግጠኛነታችንን ያመጣው መንፈስ ቅዱስ ለዚህ ነው። የመስቀሉ ኃይል ለሚጠፉት በጣም ሞኝነት ነው። ለኛ ለምንድነው ግን የእግዚአብሔር ኃይል ሆኖልናል። ደግሞም ሆኖልን አይተነዋል። ይሄ ወንጌል ያጓጓል። በጣም በእውነት ወንጌል ለመስበክ ያጓጓል። በጣም ሁሉን አንድ ያደረገው ኢየሱስ ጀንታይልስ ጂውስ ሁሉንም አንድ አድርጎ አንድ ቤት ሰበሰበ። ሁላችንን አንድ ቋንቋ እንድንናገር አደረገን። እንድንግባባ ኢየሱስ ሲባል አሜን ምናምን ብለን እንድነጋገር አድርጎናል ጌታ። ክብር ለኢየሱስ ይሁን። በጣም እኔ ዛሬ በጣም የተነካውበት ይሄ ነው። በቃ ኢየሱስ ከሌሎች አማልክት መካከል አንዱ አይደለም። እሱ ለብቻው ጌታ ነው። ክብር ለኢየሱስ ይሁንለት። ተባረኩልኝ። ወዳችኋል። እንትና ጆ ያለሽ ምራሉ አለው ይጨረሰኩ አለው ፓስተር የጌታ ዘመንህን ይባርክ። ተባረክ። ዛሬ እንግዲህ ረስርሰናል። ክብር ለእግዚአብሔር ይሁን። አንድ ሁለት የነካኝን ልብ ማለት የነካኝን ብቻ እናገራለሁ። ክብር ለእግዚአብሔር ይሁን። በጠረጴዛ ዙሪያ ሳይሆን በጠረጴዛ ዙሪያ አይደለም፣ አንድ ያደረገን ኢየሱስ ነው። ክብር ለእግዚአብሔር ይሁን። ሁላችንም እዚህ ጋር ተሰብስበን ማዕድን ስንቆርስ ኢየሱስን ብለን የመጣ ነውና አንድ ያደረገንም ኢየሱስ ነው። ክብር ለእግዚአብሔር ይሁን። እንደዚህ ስትል እና እንደገና ደግሞ አንዱን በልተን አንድ ሆነናል አልክ። ክብር ለእግዚአብሔር ይሁን። እሱም ኢየሱስ ነው። ክብር ለሱ ይሁንለት። በእውነት ልብ የሚነካ ነገር ነው ሁሉም የተናገርከው። ኢየሱስ መንገድ ብቻ ሳይሆን ቤታችንም ነው አልክ። ክብር ለእግዚአብሔር ይሁን። መንገድ ብቻ ሳይሆን ቤታችንም ነው ኢየሱስ። ክብር ለሱ ይሁንለት። እና እዚህ ጋር ደግሞ በጣም ልቤን የነካኝና በጣም እንትን ስለነበረው በጉን ወደ መስቀሉ ይዞ የሚሄደው ኃጢአት የሰራው ነው አልክ። በጉን ወደ መስቀሉ ይዞ የሚሄደው ኃጢአት የሰራው ነው አልክ። እና ስለ በርባን ደግሞ ስታወራ በርባን በፋሲጋ ቀን መታረድ የሌለበት ነው ኢየሱስ እንጂ አልክ። ክብር ለእግዚአብሔር ይሁን። ኢየሱስ ነው በቃ ለኛ። ምክንያቱም ኢየሱስ ስሙ ይባረክ። እውነት ስሙ ይባረክ። ኢየሱስ ብዙ ሆኖልናል ለኛ። እውነት እኛ መንገዳም ህይወታችንም እሱ ነው። ከሱ ውጭ እውነት መተንፈስ እውነት ነው ብለሃል። መተንፈስ አንችልም ከሱ ውጭ፣ መኖር አንችልም ከሱ ውጭ። አንድ ያደረገን በዘር በሃይማኖት በሁሉ የተከፋፈልን አንድ ያደረገን እሱ ነው። እዚህ ጋር መተን የምንሰማው እዚህ ጋር በፍቅር የምንያያዘው በሱ ነውና ክብር ለእግዚአብሔር ይሁን። እውነት ልብ የሚነካ እያለቀስኩ ነበር ስሰማ የነበረው። ኢየሱስ ጌታ ነው። ከምንም ነገር ያወጣን እንዲህ እንድንዋደድ በእውነት ሁላችሁንም ሳያችሁ አንድ በፋሚሊ አንድ ቤተሰብ ላይክ ወንድሞቼ ከእህቶቼ ጋር ያለ ብቸኝነት አይሰማኝም። እዚህ ስገባ አንድ በቃ የሆነ ፋሚሊ የሆነ ወንድሞቼ አብሬያቸው ማዕድ ምቆርስ አብሬ ምስቅ ምጫወት በቃ እንደዛ ነው ፊልም አደረገው። ይሄ ምንድነው? ኢየሱስ ነው። በውስጣችን የገባው ፍቅር ነው። እሱ ራሱን ሰጥቶ ለኛ አንድ አደረገን። ክብር ለእግዚአብሔር ይሁን። በጉ ኢየሱስ ክብር ለሱ ይሁንለት። ጌታ ዘመኑን ይባርካል። እንወዳለን። እውነት ተባረኪል። እንትን አሁን ያለችውን ነገር በጣም እንጆይ ታደርጉታላችሁ። እንትን አስባ እንዴት አድርገው ነው አይሁዳውያን ጨካኞች ኢየሱስን አሳልፈው የሚሰጥ አንዳንድ ሰባኪዎች ይላሉ እኮ አይደለ? በቃ አይሁዳውያን ንጹህን ሰው አሳልፈው ሰጡት ምናምን። በግ መች ቆሽሾ ያውቃል? በግ እኮ መሰጠት አለበት እንዴ? በግ እኮ የሚታረደው ንጹህ ስለሆነ ነው። እና ይሄ የመዳን ወንጌል
ዶክትሪን ኦፍ ክሮስ ሲገባችሁ ሰው ያመፀው እኮ መጀመሪያ ላይ ነው። ኢየሱስ ሲመጣ አይደለም ያመፀው፣ አዳም ጋር ነው አመፅ የጀመረው። ከዛ በኋላ ተበላሽተናል። ስለዚህ የአይሁዳውያኖች ኢየሱስን አሳልፈው መስጠት፣ የአህዛቦች ደግሞ ኢየሱስን መስቀል በጣም ፕሮፌቲካል ነው። በጣም ፕሮፌቲካል ነው። ድንገት ሀፕን አላደረገም። ሊነጹ የሚችሉበትን መስዋዕት ነው ያቀረቡት። የሰቀሉት ሮማውያን ጨካኝ ስለሆኑ አይደለም፣ መስዋዕት ሆኖ ነው የቀረበው። ሰው አንዳንዴ ንጹህ ሰው ነው የተሰቀለው ምንም ነገር አልተገኘበት ብለን ስንል ኦፍኮርስ በግ ነዋ። የዓለምን ኃጢአት የሚያስወግድ የእግዚአብሔር ንጹህ በግ እኮ ነው፣ ቅዱስ በግ እኮ ነው ኢየሱስ። ስለዚህ መሰቀል አለበት። በማ አመጽ በሰሩ አይደለ በክፉዎች መሰቀል አለበት ጌታ። ኢሳይያስ 53 ላይ እንዲህ ነው የሚለው እኮ ከአመፀኞች ጋር እኮ ነው የሚለው። ሞቱን አደረገ ምንም ሳይገኝበት። ነገ በደንብ እናወራዋለን ደግሞ እንዴት አድርጎ ጥበባቸውን እንደከተከተው ማለት ነው እግዚአብሔር ፍርስርሱን ያወጣባቸው። ከዛ በኋላ ከኢየሱስ ውጭ አፋችሁ ውስጥ አይገኝም በኢየሱስ ስምና ስልጣን ምንም እንዳይገኝ ማለት ነው። እና ይሄ የእግዚአብሔር በግ የሆነው እግዚአብሔር አላቀረበውም። የእግዚአብሔር በግ ሆነ እነሱ አቀረቡት። ከኃጢአተኛ ነው ማቅረብ ያለበት። ያገኛችሁ እግዚአብሔር አመጣው፣ እነሱ አሰቀሉት፣ ዳንን። እግዚአብሔር ይመስገን። አይሁዳውያኖች ብቻ አሰቅለውት ቢሆን ሮማውያን ብቻ ሰቅለውት ሆኖ ጉድ ሆነን ነበር። አይሁድ ጉድ ሆኖ ነበር። ያቀረቡት ሁለቱም ናቸው ዓለም እንዲድን። እግዚአብሔር ይመስገን። አልዬ የምትለው አለ? ክብር ለእግዚአብሔር ይሁን። አይደለም አውርተኸው አይደለም ብታለቅስ ኢየሱስ እያልክ ብታለቅስ ራሱ ያምርብሃል። በቃ እና ነብስ አልቀረልኝም። አንድ ነገር ግን ገብቶኛል። በቃ የነካችሁን አንዱን ተናገሩ አይደል ያልክ? ምን እንደተናገረኝ ታውቃለህ? ኑርልኝ ነው ያለኝ። ኢየሱስ ጌታ ነው ብሎ የሚጮህ መንገድ ላይ ጆሮ የሚያደነቁር ሞልቷል። እና ትኖረዋለህ ወይ? ኢየሱስ ጌታ ነው እንዳልከው ትኖረዋለህ ወይ? ገጥል እኮ የተነገረብን እኮ እኛ ነን እኮ። በሌብነት የተነገረብን በዚህ ሰዓት እኮ እኛ ነን። በዝሙት የተወራብን እኮ እኛ ነን። ቀኑን ሙሉ በእኛ ምክንያት ስሙ ይሰደባል ተብሎ በቅዱስ ቃሉ ላይ ተጽፏል። እና የመስበክ ችግር አይደለም። ጠላት ልትሰብክ ትችላለህ። ጠላት ምንም አይልህም። ልትኖር ስታንዳርድ ወስነ የተነሳበት ግን አለቀልህ። ይነቀንቀሃል ብቻ ሳይሆን ያፈርስሃልም ጭምር ነው። እና አንድ በጣም የሚማርከኝ ቃል አለ በ17ኛው ምዕራፍ ዮሐንስ ወንጌል ላይ ተናገረ። አባት ሆይ የሰጠኸኝን ሁሉ ፈጽሜ አከብርኩሃለሁ። ቃሉን የምንሰብከው የምንናገረው ብቻ ሳይሆን የምንኖረውም ጭምር ነው። እንደ ኢየሱስን ከበላ ወደህ ነው የምትመሰክረው? ያበላ ሰው እኮ መግዛት እኮ ውዴታው እኮ አይደለም፣ ገንፍሎ ነው የሚወጣው። የበላነውን ደግሞ እንድናገሳው ተበቅብናል። በእውነት እሱን በደንብ ግጥም አድርገን በልተን ከሆነ የትም ቦታ ሊሆን ይችላል። አያስፈራም እኮ። ገልብጣችሁ ስቀሉኝ ያሉትም ተመግዘው ተሰንጥቀው የሞቱትም የበሉት ነው እንደዛ ያደረጋቸው። እና ፓስተር ሰራዊት እያስታጠቀን እግዚአብሔር ይባርክ። አንድ ጥቅስ ላንብብና ጨርሳለሁኝ። የወሰደኝ መጽሐፍ መዝሙረ ዳዊት 133 ላይ ዘይቱ ከሰማይ ሲፈስ በኢየሱስ ራስ ላይ አልፎ በእናንተ አልፎ እኛን ሲያረሰርሰን እያየሁት ስለነበረ እንዲህ ተብሎ ተጽፏል። ወንድሞች ተሰብስበው በአንድነት ሲኖሩ እንዴት መልካም ነው! ምንኛስ ደስ ይላል! በራስ ላይ ፈሶ
እስከ ጢም እንደሚዘልቅ እስከ አሮን ጢም እንደሚደርስ እንደሚወርደው እስከ ልብሱም አንገትጌ እንደሚደርስ ውድ ሽቶ ነው። ደግሞም በጽዮን ተራራ ላይ እንደሚወርደው እንደ አርሞኒየም ጠል ነው ካለ በኋላ በዚያ እግዚአብሔር በረከቱን ሕይወቱንም እስከ ዘላለም አኖሯል አለ። እዚህ ጋር እኮ ኢየሱስ ምናምን ብለን ስንል እኮ ቃል ዝም ብለን ጊዜ እያቃጠልን ይመስላል። ሕይወት ነው እየተካፈለን ያለ ነው። አብ ምንም መሰለ ቆንጅዬ ወደል በጋ መጣና አረደልና ቅርጫ ውሰዱ አለን፣ ብሉት አለን። አልወስድም ብለህ ልትሄድ? ኧረ ብራዘር ሼም ነው ሼም ብላ ውሰድ። በቃ ተከፍሏል፣ የተከፈለ ነው። እሱ ስሙ ማን እንደሆነ ታውቃለህ? መርገም። የኔ ስምስ ያንተ ስምስ ፓስተርዬ እግዚአብሔር ጽድቅ። የእግዚአብሔር ጽድቆች ተብለን እንድንጠራ እሱን ምን አደረገው? ኃጢአት አደረገው፣ መርገም አደረገው። በእንጨት ላይ የተሰቀለው ርጉም ነው እና ዳንን በሱ። እና አንዳንዴ በጣም መጽሐፍ ወዳለሁኝ እየነዳሁም ነው የምጽፈው፣ መኪናዬ ላይ ነው ኑሮዬና ብዙ ጊዜ የማልደብቀው ስራ እሱ ስለሆነ የሰጠኝ እድል ስለሆነ ጌታን እጅግ አድርጌ አመሰግናለሁ። ከሽመልባ ምድረ በዳ ስመጣ ስራ ስጠኝ ምናምን ብዬ ቀሚሱን ከድጄበት ስላመጣኝ ለቀቀው፣ እዚህ ስራ ላይ ለቀቀኝ እና ውስጥ የሚንተከተክ የወንጌል ቅባት እሳት ደግሞ አለብኝ። አናግሮኝ ሰው ኢየሱስ ሳልለው ከሄድኩኝ የገደልኩት ስለሚመስለኝ ግዴታ ነግረዋለሁኝ። ምክንያት ሰበብ ነው የምፈልገው እና የበላኸው እሱን ነው የምትተፋው። እና ምንድነው ዋው አሰከርከን እኮ ፓስተርዬ፣ እግዚአብሔር ይባረክ። የጠዋቱ ደግሞ ትንሽ ኢንጀክሽን ስለወጋኝ ደግሞ ኦቨር ሄዶብኝ። ክብር ለኢየሱስ ይሁን እና ኢየሱስ ጌታ ነው። መጽሐፍ ወዳለሁኝና አንዳንድ ጊዜ ለካስ ለነሱም እንደሞተ ዘነጋዋለሁ። እምጽፋቸው ትንሽ ከበድ ይላሉ። ከወንጌሉ አካየ ከገባኝ አኳያ እንዲመጡልኝ ስለምፈልግ እምጽፋቸው ጽሁፎች ትንሽ እና የጻፍኩት ስለኔ ስትል ጻፍ ልትመልስልኝ ብለህ ጻፍ የሚል ነገር ውስጥ ይሞላል እና ደመሱ ብዙ ጊዜ ጽፌ ደመስሳለሁ። ወንጌል ነው የምትመሰክረው? አዎ በፍቅር ይሁን። አንተ ውስጥ የምትኖረውን እሱን ስጠው። የማትኖረውን ከሰጠው የምታሰድበው አንተን ሳይሆን እሱን ነው። በቃኛል። ይሄ ፓስተር ይወዳቸዋለሁ እና ይሄ መርሲ ሁላችሁም የተናገራችሁ አባቴ ብሩካን ተወደዳችሁ ናችሁ። በጣም ነው የምወዳችሁ። ቴንክ ዩ ሶ ማች። ክብር ሁሉ ለኢየሱስ ይሁን። እዚህ ጋር እንጨርሳለን። እግዚአብሔር ዘመናችሁን ይባርክ። ክብር ሁሉ ለአማን። የሚጨምረው ነገር አለ? ሜሲ የሚጨምረው ነገር አለ? ኦኬ ተባረኩ። ናይ ተባረኩ። እሺ በጣም ደስ ብሎኛል። ነገ እንገናኛለን። ሃቭ አ ወንደርፉል ብለስ ናይ። ተባረኩ።